ኢትዮጵያ ታስፈልገናለች ስትል እስራኤል ተናገረች። የአውሮፓ ህብረት ለኢትዮጵያ ሙገሳ ችሯታል። የፌዴሬሽን ምክር ቤት ወቀሳ ደርሶበታል። የፈትለወርቅ ገብረ እግዚአብሔር ማስፈራሪያ፣ ህገ መንግስታዊ ስርዓት አልበኝነት መንሰራፋቱ ተነገረ። አሜሪካ ሆይ እረፊ ስትል ኢራን አስጠነቀቀች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 16 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ብሔራዊ ምርጫ ቦርድ በአከራካሪ የምርጫ ክልሎች ላይ የተላለፈውን ውሳኔ ይፋ አደረገም። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ወቅት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ የሚከናወነውን የምርጫ ሂደት በተመለከተም ከፌዴሬሽን ምክር ቤት የተላለፈለትን ውሳኔ ተግባራዊ እንደሚያደርግ አሳውቋል። ውሳኔው የሚያካትታቸው አካባቢዎች የሁመራ፣ የአዲ ረመጺ፣ የኮረም አፍላና የጠለምትና የራያ አላማጣ የምርጫ ክልሎች ናቸውም ብሏል። በእነዚህ 5 የምርጫ ክልሎች የይገባኛል ጥያቄው እስኪፈታ ድረስም ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ወይም ለፌዴራል ብቻ ምርጫ እንዲካሄድ ተወስኗልም ብሏል። በእነዚህ አካባቢዎች የሚደረገው የክልል ምክር ቤት ምርጫ ግን በአሁኑ ወቅት በአካባቢዎች ላይ ያለው የይገባኛል ውዝግብ በህገ መንግስታዊ መንገድ ተፈቶ አመቺ ጊዜ እስኪገኝ ድረስ ወደፊት እንዲካሄድ የፌዴሬሽን ምክር ቤት መወሰኑም ተገልጿል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔን ተቃወመም። የትግራይ ጊዜያዊ አስተዳደር ዛሬ የካቲት 16 ቀን 2018 ዓ.ም ባወጣው መግለጫው የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈውን ውሳኔ ህገ መንግስቱና የፕሪቶሪያውን ስምምነት የጣሰ ነው ሲል ኮነነም። የትግራይ ህዝብ በከፈለው መስዋዕትነት የገነባውን ህገ መንግስታዊና ፌዴራል ዲሞክራሲያዊ ስርዓት በመጣስ በትግራይ ህገ መንግስታዊ ወሰን ላይ አደጋ የሚጥል ውሳኔ መተላለፉን በመግለጫው ጠቅሷል። የትግራይ ህዝብ ድምፅ በሌለበትና ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ይህ ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነውም ብሏል። ይህ አደገኛ የተባለው ውሳኔም የሚያስከትለው ዘርፈ ብዙ መዘዝ ግምት ውስጥ ገብቶም በአስቸኳይ እንዲታረምና ዳግመኛ ግምት እንዲሰጠው ጊዜያዊ አስተዳደሩ በጽኑ ጠይቋል። በተያያዘም አቶ ጌታቸው ረዳ የወልቃይትና ራያን ውሳኔ ተቃወሙ። በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች የይገባኛል ጥያቄው እስኪፈታ ድረስ ከትግራይ ክልል ውጪ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ መተላለፉ ይታወሳል። እንደ መረጃው ከሆነም ውሳኔ የተላለፈባቸው የምርጫ ክልሎች ሁመራ፣ አዲ ረመጺ፣ ኮረም አፍላ፣ ጠለምትና ራያ አላማጣ ናቸው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር ጌታቸው ረዳ ግን ይህ ውሳኔ በሀገሪቱ ብጥብጥ ይፈጥራል ሲሉም ተቃውመውታል። ጌታቸው በማህበራዊ ድረገጻቸው ባሰፈሩት መልእክትም የዚህኛው ደብዳቤና ደብዳቤው መነሻ አደረግኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወቅ ውጪ ሌላ ትርጉም አላቸው ብዬ አላምንም ሲሉም አቶ ጌታቸው እና የላይኛው ምክር ቤት ውሳኔ አጣጥሏል። እነዚህ ምርጫ ክልሎች ከ2 ክልሎች ውጪ ሆነው ምርጫ እንዲካሄድባቸው ውሳኔ ያሳለፈው የፌዴሬሽን ምክር ቤት ነው። ለምክር ቤቱ ውሳኔ መንስኤ የሆነው ጥር 22 ቀን 2018 ዓ.ም ይፋ ያደረገው የምርጫ ክልሎችና ምርጫ ጣቢያዎች ዝርዝር መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ ማሳውቆ ነበረ። በዚህ ዝርዝር ላይ በሁመራ ምርጫ ክልል የሚገኙ ጣቢያዎች በትግራይ ክልል ምዕራባዊ ዞን በሰቲት ሁመራ፣ ቃፍታ ሁመራና ወልቃይት ወረዳዎች የሚገኙ እንደሆነም ተጠቅሶ ነበረ። በአዲ ረምጺ የምርጫ ክልል የሚገኙ ጣቢያዎችም በተመሳሳይ ሁኔታ በትግራይ ክልል ምዕራባዊ ዞን በወልቃይትና ጸገዴ ወረዳዎች ውስጥ ያሉ መሆናቸውም በዝርዝሩ ሰፍሯል። የተወሰኑት የሁመራ፣ የአዲ ረመጺ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎችም ይገኙበታልም ተብሏል። የአውሮፓ ህብረት ኢትዮጵያ የሚባረሩ ዜጎቿን ለመቀበል ፈቃደኛ በመሆኗ ምስጋና አቀረበ። የአውሮፓ ህብረት ውስጥ እንዲቆዩ ያልተፈቀደላቸውን ኢትዮጵያውያን በመቀበል ረገድ ኢትዮጵያ መንግስት ላሳየው ቁርጠኝነት ህብረቱ ምስጋና እንዳለው ገልጿል። የአውሮፓ ህብረት
ኤክስተርናል ኤክሽን ሰርቪስ ባወጣው መግለጫ የኢዩ ኢትዮጵያ ሪደምሽን ስምምነት እንዴት እየተተገበረ እንደሆነ በዚህ ሳምንት በአዲስ አበባ ከተማ ገምገማ መከናወኑ አሳውቋል። ይህ ስምምነት እንደ አውሮፓውያን አቆጣጠር በ2018 የተፈጸመ መሆኑን የጠቀሰው መግለጫው ስምምነቱን ከአውሮፓ ህብረት አባል ሀገራት የሚባረሩ ኢትዮጵያውያን ወደ ኢትዮጵያ መመለስ ላይ ያተኮረ እንደሆነ ማሳውቋል። በዚህ ጉዳይ ላይ የሚሰሩት የሁለቱ አካላት ባለስልጣናት በአዲስ አበባ ስድስተኛውን የጋራ ስብሰባቸውን ማከናወናቸውን ያስታወቀው መግለጫው ጨምሮ ኢትዮጵያ በስምምነቱ መሰረት ጥሩ መሻሻል እያሳየች በመሆኑ እናመሰግናለንም ብሏል። መንትያ እህትማማቾች በድንገተኛ የመኪና አደጋ ህይወታቸው አለፈ። በትምህርታቸው ትጉና በስነ ምግባራቸው ለብዙዎች አርያ የነበሩት መንትያ እህትማማቾች ሰላማዊት ጥላሁንና ሳምራዊት ጥላሁን በደረሰባቸው ከባድ የመኪና አደጋ ህይወታቸው አልፏል። መነሻቸውን ከሐዋሳ ከተማ ያደረጉት መንትዮቹም ከጓደኞቻቸው ጋር በመሆን ለመዝናናት ወደ ላንጋኖ መዝናኛ ማዕከል ገብተው ወደ አዲስ አበባ ሊሄዱ ነበረም እቅዳቸው። መዳረሻቸው ላይ ለመድረስ ጥቂት ሲቀራቸው በደረሰባቸው የትራፊክ አደጋ በመኪና ውስጥ የነበሩት ሁሉም ሰዎች ህይወታቸውም አልፏል። በሐዋሳ የነበሩት እነዚህ ሁለት እህትማማቾችም በአንድ ቀን ከጓደኞቻቸው ጋር ህይወታቸው ማለፍም በቤተሰቦቻቸውና በሚያውቃቸው ዘንድም ከፍተኛ ሐዘን ፈጥሯል። የምንዋጋው ግዛታችን ለማስመለስ ነው ሲሉ ፈትለወርቅ ተናገሩ። ህወሓት በወልቃይት ላይ ጥቃት ለመክፈት እየተዘጋጀ መሆኑን ገልጸዋል። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት በወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለ ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግበትም ቆይቷል። እነዚህ ውይይቶች አሁንም የቀጠሉም ቢሆንም ከመድረጎቹ የተገኘው መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱ የማይቀር መሆኑን ተመላክቷል። በዚህም በአወያዮቹ በኩል ከቀረቡት ሰነዶች በአሁኑ ወቅት ብቻችን አይደለንም፣ የፋኖ ታጣቂዎች ከእኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከእኛ ጎን ተሰልፈዋል፣ የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንደዚሁም ባለፈው እንዳጋጠመን የተተኳሽ እጥረት አያገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦች መነሳታቸውም ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴና ራያን ወደ ትግራይ ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ተደርጎባቸዋል ነው የተባለው። ኢትዮጵያ የባህር በር ፍላጎትና የአዲሱ ቀጠናዊ ጥምረት ግጥምጥሞች ለሁሉም ግልጽ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘውም መጥተዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ የኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑን ተመላክቷል። እስራኤል ህንድና አውሮፓን የሚያስተሳስር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ ጠንካራ አጋር ትፈልጋለች። እስራኤል ከሶማሌላንድ ጋር የምታደርገው መቀራረብ ኢትዮጵያ በዚያ ቀጠና የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታም ይገጣጠማል። የሀውቲ ታጣቂዎች በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ በባህር ዳርቻው ላይ መገኘት ለምዕራባውያንና ለእስራኤል ስትራቴጂካዊ ፋይዳው የጎላ ነው። ሂደቱ ግልጽ ነው። አዲስ ዓለም አቀፍ አሰላለፍ የተፈጠረም ይመስላል። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር አብይ አህመድ ትላንትና በሐዋሳ በነበረው የልዩ ዘመቻ በዓል ላይ ባደረጉት ንግግራቸው ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮች ወንድም ህዝቦች ደግፈን ሽብርን ለማስቀረት ልማት፣ ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻም ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል። ቀይ ቦኔት ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸውም ብለዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው። በቀጠናችን ላሉ ሀገራት አለኝታ መከታ ጋሻም ለመሆን ነው ማለታቸው በጥምረቱ ውስጥ ኢትዮጵያ እንዳለችበት አመላካች መሆኑም ተመላክቷል። ሌላው የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በነገው ዕለት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ መዘገቡም ነገሩን ለእውነት የቀረበም አድርጎታል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እናልፋለን።
ኢራን አሜሪካ ሆይ ረፊ ብላለች። ኢራን በኒውክሌር ፕሮግራሟ ዙሪያ ከአሜሪካ የሚሰነዘርባትን ማንኛውም አይነት ማስፈራሪያ እንደማትቀበል የሀገሪቱ የመከላከያ ምንጭ ለአርቲ ገልጿል። ይኸው ምንጭ እንደጠቆመው አሜሪካ ወይም እስራኤል በኢራን ላይ ጥቃት የሚሰነዝሩ ከሆነ አገሪቱ የምትሰጠው ምላሽ ሰፊና ወሰን የሌለው እንደሚሆን አስጠንቅቀዋል። ዋሽንግተን የኢራንን የመመከት አቅምና ቁርጠኝነት በሚገባ እንደምታውቅ የገለጸው ይኸው የመከላከያ ባለስልጣን ፕሬዝዳንት ዶናልድ ትራምፕ ወታደራዊና ፖለቲካዊ ጫናዎች በመጨመር ኢራን የእሳቸውን ቅድመ ሁኔታዎች እንደምትቀበል ለማስገደድና ጊዜ ለመግዛት እየሞከሩ ሲልም ወቅሷል። ኢራን ምንም አይነት ውጤት በማያመጣ ረጅም የድርድር ሂደት ውስጥ የምታጠር ፍላጎት እንደሌላት የገለጹት ምንጩም ማዕቀቦች የማንሳት ተስፋው ደካማ የሆነ ድርድር ለቴህራን ምንም አይነት ፋይዳ እንደሌለው አስገንዝበዋል። በመጨረሻ የዓለም ዋንጫ አዘጋጇ ሜክሲኮ በእሳት እየተለበለበች ትገኛለች። ምክንያቱ ደግሞ የጃሊስኮ ኒው ጄኔሬሽን ካርቴልና የኤልሜንቾ ህልፈት በተመለከተ ነው። ጃሊስኮ ኒው ጄኔሬሽን ካርቴል በአሁኑ ወቅት በሜክሲኮ ውስጥ እጅግ ጨካኝና ፈጣን እድገት እያሳየ ያለ የእጽ ቡድን ነው። ይህ ቡድን በተለይ በዘመናዊ የጦር መሳሪያዎች የታጠቀ የራሱ ልዩ ኃይል ያለውና ከመንግስት ጸጥታ ኃይሎች ጋር ፊት ለፊት የሚጋፈጥ አደገኛ ድርጅት ነው። የዚህ ካርቴል መስራችና መሪ የሆነው ደግሞ ኤል ሜንቾ ነው። በአሜሪካ መንግስት $10 ሚሊዮን የጉርሻ ክፍያ የተቆረጠበት በዓለም ላይ በከፍተኛ ደረጃ ከሚፈለጉ ወንጀለኞች አንዱ ነው። ቡድኑን ከትንሽ ኃይል ወደ ግዙፍ ዓለም አቀፍ የእጽ ኢምፓየርነትም ቀይሮታል። የኤልሜንቾ መሞት በተለያዩ ጊዜያት ሲነገር ቆይቷል። በተለይም በቅርብ ጊዜያት ኤልሜንቾ በከባድ የኩላሊት ህመም ሲሰቃይ እንደነበረና ለራሱም የግል ሆስፒታል አስገንብቶ እንደነበረም ይነገራል። በተለያዩ ጊዜያት በጸጥታ ኃይሎች ወይም በተቀናቃኝ ካርቴሎች ተገሏል የሚሉ መረጃዎች ቢወጡም የመንግስት አካላት እስካሁን በይፋ ሞቷል ብለው አላረጋገጡም። መሪው መሞቱ ከተረጋገጠ በካርቴሉ ውስጥ የስልጣን ሽኩቻ ሊነሳ፣ የሜክሲኮ የጸጥታ ሁኔታ ይበልጥ ሊባባስ እንደሚችል ስጋት ተፈጥሮ ነበረም። ካርቴሎች በተለይም ሲጂአንኤጅ እንደ ኤልሜንቾ ያሉ መሪዎቻቸው ሲታሰሩም ወይም ሲገደሉም የሚጠቀሙበት የሽብር ስልት ነው። ሲጂኤንጄ መንገዶችን በከባድ ተሽከርካሪዎች መዝጋት፣ አውቶቡሶችና የጭነት መኪናዎችን በእሳት ማቃጠል እንደዚሁም ድልድዮችን መዝጋት ነው። የፌዴራል ፖሊስና ጦር ሰራዊት ወደ አካባቢው እንዳይገባ እንቅፋት ለመፍጠር ያስባሉ። በመንግስት ላይ ጫና በማሳደር የታሰሩ መሪዎቻቸው እንዲለቀቁም ለማስገደድም በከተሞች ውስጥ ሽብርና ትርምስ በመፍጠር የመንግስትን ትኩረት ይስባሉ። ሲጂኤንጂ ኃይል መጨመርና የኤልሜንቾ ጣፋንታ አለመታወቅ ሜክሲኮን ወደ ከፋ ደም መፋሰስ እየወሰዳት ይገኛል። የካርቴሉ አባላት የመንግስትን ሄሊኮፕተሮች እስከ መጣል የሚደርስ የጦር አቅም ያላቸው መሆናቸውም ተነግሯል። መሪያቸው ቢገደል እንኳን ቡድኑ በቀላሉ ይበተናል ተብሎም አይታሰብም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 16 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።